ብዙ ጊዜ በምንጸልይበት ጊዜ የሚከተሉት አንዳንድ ሁኔታዎች ከህይወታችን ውስጥ ይታያሉ። በምንጸልይበትና በምንሰግድበት ጊዜ የማሾክሾክ ሚስጥራቶቹ አንደኛ ህሊናችንና ልቦናችንን ከጸሎቱ ማራቅ፣ ከዛ በላይ ደግሞ መስገድ ስንጀምር ወደኋላ መጎተት፣ ማንገዳገድ፣ መግፋትና መገፍተር፣ ከዛም ሰግደን ከተኛም በኋላ መዳበስ፣ መኝታችን ላይ ማንኮሻኮሽ፣ አሊያም ሁለተኛ ወይም ሶስተኛ ሰው እንደተኛ አድርጎ በውስጥህ መናገርና ማሳየት። አንዳንድ ሰዎች እንደውም ይዳበሳሉ። ማን ነው የተኛው ይላሉ። ብንን ሲሉ ምንም ነገር የለም፣ ግን የተኛ አንድ አካል እንዳለ ይረዳሉ። ይሄ መጸለይና መስገድ ስንጀምር የሚመጡ ምልክቶች ናቸው። አንዳንድ ጊዜም ብርድ ልብሳችንን ጎተት ወይም ነካ ወይም በላያችን ላይ ጫን፣ ስነ ልቦናችን እንዳለ ነቅተን ሳንዳንደው በእንቅልፍ ውስጥ ሙሉ በሙሉ ሳንወሰድ ዳበስ በሰውነት ውስጥ ሄድ ማለት፣ አሊያም ደግሞ አልጋውን ማነቃነቅ ወይም ደግሞ የወደቅን ማስመሰል የተለየ ባህሪያቶቹና መገለጫዎቹ ናቸው። ሲኖር ምልክቱ ነው። በምንሰግድበት ጊዜ በተለይ ደግሞ ውስጣዊ ወቀሳ እና ሹክቻ ከማድረጉ ባሻገር እግርን ማድከም፣ መዛል፣ ወገብን መያዝ፣ ከዛ በመጨረሻ መግፋትና መገፍተር ወይም ባፍ እንድትደፋ ማድረግ፣ አለበለዛ ደግሞ መጣል። እነዚህ የሚታዩ ገጽታዎች ናቸው። የለበስነውን ልብስ ቁልቁል መጎተት፣ እንዲህም አይነት ጠባያቶች አሉት። ሌላው በምንሰግድበት ጊዜ በር ማንኳኳት፣ የተከፈተ ማስመሰል፣ ጥሪ ከውጭ መጣራት፣ እነዚህም ተከታታይ ስሜቶቹ ናቸው። በዚህ ጊዜ አስቀድመን ካወቅነው መደንገጥም መፍራትም ምንም ስለማይሰማን ከዛ በኋላ ተረድተነዋልና የደከመ መንፈስ እንደሆነ የተዋረደ መንፈስ እንደሆነ ስለሚገባን ምንም አይነት ክብደት አንሰጠውም። ሌላው ደግሞ ከዘር ማንዘር ጋር ተያይዞ የጀገነ ጉልበተኛ የሆነ ከሆነ ደግሞ መስገድም መጸለይም እንዳንችል አንደበትን ቁልፍ አድርጎ ይዞ የጸሎት እና የምስጋና የአምልኮት ጊዜ እንዳይኖር አድርጎ መታገል ነው እና በአንድ ቀን ውስጥ ሊያስቆማችሁ ይችላል። ምክንያቱም የማይታወቁ በህይወት ውስጥ የሌሉ ድካሞች፣ መዛሎች፣ መጨናነቅ፣ ማፋሸግ፣ ማልቀስ የመሳሰሉት ምልክቶቹ ናቸው። ይሄንን ጥሶ ለማለፍ የሚደረገው ጉልበት መጠንከር አለበት። በእምነት መጎልበት አለብን። ብዙዎቹ አሸዋፊዎች ከመሆን ጋር የተያያዘ ቡዳነትን እንደ ልብ ህይወታችን ላይ ነክሶ ሲጫወትብን የኖረ ስለሆነ በቀላሉ የማያሸንፉ ብዙ አውሬ ሰዎች አሉ። እንዴት ነው አንተ ስትሰግድ ስትጸልይ ምን ያደርጋል? አንኮሻኩሻል፣ በር ያስጮሃል፣ ወይ አንተን ይገፋል። ምንድን ነው የሚያደርገው? እንደዚያ በተለይ ሚስጥሩን ሳላውቅ በፊት አንድ ቀን ገፍቶኛልና እዚህ ጋር መስኮት አስመትቶኛል። ገፍተው? ውዳሴ ማርያም እና ውዳሴ ማርያም ብቻ ነበር የማደርሰውና እንዲህ ቤት ተከራይቼ ነው ብቻዬን ነው የምኖረው። ከዛ ልክ 9 ሰዓት ስነሳ ስራ 11 ሰዓት ወጣለሁ። ጸሎት አድርጌ ልወጣ ስል እንመጣና ሲመታኝ እዚህ መመታቴን ነው ያወቅኩት። እዚህ ጋር ከዚህ ከሆዴ ነው የመታኝና እዚህ ጋር አበጠ። ቆርቆሮ ላይ ድንጋይ ወረውር ነበር። ቆርቆሮ ላይ በስርዓት በቃ እና መስኮትና በር ሳይከፈት መጋረጃ ይንቀሳቀስ ነበር የተከራየው ቤት ውስጥ እንደዚህ በቃና ከኋላ ይቆማል። ከዛ በዛ ሰዓት እንዲያውም ከኋላ በሚቆም ሰዓት እንዲያውም አለቅሳለሁ ሁሉ እንባ ይመጣል ባይኔ። የሆነ ፍራቻም ውስጤ ስለሚጭር እንባ ይመጣል። ከዛ በኋላ እንደው በቃ በጌታዬ በኢየሱስ ክርስቶስ ስም ከኋላ ይቆምከው ምናምን ስለው ጥፍት ይላል ወዲያው። እንደዛ ያደረገ ብዙ ነገር እና ስሰግድ ነጠላ ከኋላ ይዞ እንደዚህ አስረን ነው የምንሰግደውና ይጎትተውና ያንቀኛል። ወደኋላ ይጎትታል። ወደኋላ ወጥቶ ያንቀኛል እንደዚህ ይዞኝ ወደኋላ። አዎ ያንቀኛል። ከዛ እንደገና ነጠላው እንዲሳብ እያረኩኝ ከእሱ ወደዛ ይጎትታል፣ አንተ ወደፊት። እኔ ወደፊት። አዎ እንዲህ ስቦ ነው የሚይዘው። ከዛ እንደገና ደግሞ እንዲህ ሳብ አድርጌ ነጠላው እንደዚህ ይዤ ደግሞ የምሰግድበት ጊዜ አለ። አንቺስ በተለይ እንደው ይሄን አደረገኝ የምትይው ወይ ስትጋግሪ ወይ ስታቦኪ እንዴት እንደሚያበላሽ ወይ ወጥ ላይ ወይ ደግሞ ምን ነው ትዝ የሚልሽ ነገር? ኧረ በጣም ብዙ ነገር። እኔ ወጥ ጥጄ ወጡ መለስ ስል ተደፍቶ አገኘዋለሁ። ወይ ደግሞ ገንፍሎ ነው ወይስ ተገልብጦ? ምንም ራሱ ወድቆ ተደፍቶ ነው የማገኘው በቃ ወጡ። አዎ በዛ የሀገራችን ሰይጣን ለወጥ እንኳን ምቀኛ ሰይጣን ነው ያለን።
ታዲያ በጣም ቦታና ስፍራ የሚይዙ ሰዎች ላይ የበለጠ ገብቶ የከፉ ቢሆን የሚያስገርም ነገር አይደለም። ምክንያቱም ውስጣዊ የሆነ ህይወትን ይዞ ራሱ ይናገራል። ከታሪክ ጋር ያለንም ጥላቻ ሰዎቹ አይደለም የሚናገሩት፣ ያ የቀደሙ አባቶቻችንን የሚጠላው መንፈስ ጭምር ነው የሚናገረው። እና ይሄ አሁን እንደዚህ የተለያየ ስም እየተሰጠ በሀገርና በዜጋ በህብረተሰብ መካከል ያለው ልዩነት ሁሉ እንዲህ የሚሆነው አለ ምክንያት አይደለም። ያ ድሮ የነበሩት አባቶች ያጠቁት ስለሆነ እነዛን ስለሚጠላ ይሄኛውን ትውልድ በዘር ለይቶ ቢሳደብ የሚያስገርም አይደለም። ምክንያቱም ሰይጣን የሚበቀልበት ዘመን ላይ ስለደረስን ነው። እና ወጥ ይደፋል። ወጥ ይደፋል ወይ ደግሞ ልጆቼ የሆነ ነገር እንዲያደርጉ ያደርጋል። በቃ በተለይ ሶስተኛው ልጄ ላይ ያለኝ አቋም በጣም የተለየ ነው። ቢላው ይዘሽ ነበር አንድ ጊዜ ልጅሽ ላይ? በስርዓት ቢላ አንስቼ ዘመን መለወጫ ነው። ከዛ ቢላው የተሳለ ነው፣ ለዶሮ ለስጋ ምናምን የተዘጋጀ ነው። ከዛ ቢላውን አንስቼ ልጄ ላይ ሲመጣ አቅፌው እንዲህ ላርደው እንዲህ አዘጋጅቼ እንደገና ደንግጬ ቢላውን ወረወርኩት። ወይኔ ጌታ ሆይ ምን እየሆንኩ ነው? ፈጣሪ ይቅር በለኝ ብዬ በጣም ተጸጸትኩኝ በጣም። እና በቃ ጸጸቱ እስከ ዛሬ ከህሊኔ አልወጣም። እሱ እኮ ነው አንቺ አይደለሽም። ለምንድን ነው እንዲህ የጋ አድርሶት ነበረ? እንደዚህ አንገቱ ጋር እንደዚህ ደርሷል። በቃ እንደዚህ ደርሷል። ትንሽ ነው የቀረው እኮ በቃ እንደውም መብርሃን ስታወጣኝ ነው እንጂ ረበስ ማወልድ ጸሎቱ ስላለ ነው። ጸሎቱ ባይኖር ኖሮ ትእዛዙ በትክክል ይፈጸምና ያው ሌሎች ላይ እንደሚደረገው ማለት ነው። አሁን በየእስር ቤቱ በአንድ ወቅት ላይ ታስሬ በነበረ ጊዜ 2 ሰዎችን ጨፍጭፎ የገደለ፣ አንዱ ደግሞ ያረደ፣ እናት አባትን በቢላው ቆራርጦ የጣለ እንደዚህ አይነት ሚስቱን አርዶ ቆርጥ ክትፍትፍ አድርጎ እንደዛ ሳይ ደስ አለኝ አለ። እና በእንዲህ አይነት ሁኔታ በጠላት እጅ ውስጥ ተይዘው የአጋንንትን ደስታ የሚፈጽመው ትውልድ አለ ምክንያት አይደለም። ጉዳዩ ይሄ ነው። ግን በእምነት ውስጥ ተወልደን በቤተ ክርስቲያን አድገን እንዲህ አይነት አረመኔ ወደሆነ ትውልድ መድረሳችን ምን ያህል በበጎነት ያልተሰራን መሆናችንን ያሳየናል። ከአብዮቱ ዘመን ከአብዮት ወደ አጋንንት ህብረተሰብ፣ ከአጋንንት ህብረተሰብ ቀጥታ ወደ ክህደት መንፈስ ተሸጋግረን ዛሬ እርስ በርሳችን መከዳዳታችን፣ ትላንት አብረን እንዳልበላን፣ ትላንት አብረን እንዳልኖርን፣ ትላንት አብረን እንዳልተጫወትን፣ በዘርና በቋንቋ ወደ ፊልሚያ የሚወስደውን መንገድ መያዛችን የበጎ መንፈስ አይደለም፣ የጠላት አሰራር ነው። መናፍስታዊ የሆነ አደጋ ነው። አንተስ ትዝ የሚልህ ነገር? እኔ ወደ ሞጆ አካባቢ ቤት ተከራይቼ ነበር የምማረው እና የተዘጋ ቤት ጓጓ ይላል በሩ ዝም ብሎ። ከዛ በቃ በእርግጄ የገባው መጣሁልህ ከኋላ ቆምኩ ምናምን ብሎ ያስፈራራኛል። ከዛ በቃ ጸሎቱን ትቼ ወደ ኋላ ይዞራለሁ ምን እላለሁ። በቃ በጣም ተሸገርኩ። ከዛ በኋላ ያመጣውን ያምጣልኩና አንድ ቀን ቆሜ ጸለይኩ። እዛ በቃ ተንበርክኬ ልደፋ ነው መጣሁልህ መታሁ ሲለኝ በቃ ስቅቅ እያልኩ ጸሎት ጨረስኩኝ። በቃ ከዛ ውስጤ ደግሞ ይናገራል፣ ይሳደባል። በቃ እንደዚህ አሁን ለምሳሌ ምንድነው 3 አምላክ ይለኛል። አንድ አምላክ ነው ያለው። ወልድ ምንድነው ይለኛል አንዳንዴ ሲፈልግ። በቃ እኔ ምን እየመሰለኝ እጸጸታለሁ፣ አለቅሳለሁ። ለምንድነው እንደዚህ ምናምን ብዬ አንድ ቀን በቃ በጣም ምርር አለኝ እንደዚህ እያለኝ በጣም ተማሪ ያለቀስኩኝ። ከዛ በቃ አምላክ ይሄን ነገር አስትኝ እኔ አይደለም አምላክ አልኳት። ከዛ በቃ ምን በቃ የሆነ ሰሞንማ ተስፋ ቢስ አደረገኝ። ደስታ የሚባል ነገር አለ። ሞት አይደለም በቃ ይለኝ የሆነ ሂድ ይለኛል። ወዴት? አንድ ቀን እንዲያውም ባቡር ሀዲድ ላይ ተኝቻለሁ። ለምን አላቅም፣ መሄዴንና ተጣልቼ ነው ከሰው። ከዛ ሄጄ መተኛቴን ብቻ ነው የማውቀው። ምን ላይ? ሀዲድ፣ ባቡር ሀዲድ። የት አለ ባቡር ሀዲድ? እዛ ሞጆ የጅቡቲው መስመር አለ። እዛ ላይ ተኛ? እዛ ላይ ተኛ። በቃ ባቡሩ መጥቷል ባቡሩ። ከዛ ቆመ። ያለ ቦታው ነው ባቡሩ የቆመው። ብድግ ስል ባቡሩ ደርሷል። በቃ ቆሟል እዛ ጋር። ደንግጬ ተነሳሁ። በቃ ተስፋ ምንም ባረቅ አልደሰትም። ባቡር ሀዲድ ላይ ያስተኛ አንተ ነህ የተኛው? እሱ ነው ያስተኛ? እኔ አላቅም። በቃ ተኛው ባቡር ሀዲድ ላይ ሄጄ በቃ ተጣላው ምን አልኩኝ ከጓደኞቼ። ከዛ በኋላ ወጣውና በቃ ወደ ላይ ሄድኩኝ። ማንም የለም አካባቢው ላይ። ሀዲዱ ላይ ነው የተኛው? ሀዲዱ ላይ ጭንቅላቴን እንደዚህ አስደግፌ ሀዲዱ ላይ ተኛ። ከዛ በቃ ፀሐይ ነው ደግሞ 6 ሰዓት 7 ሰዓት አካባቢ። ከዛ በቃ ብንንስል በቃ ባቡሩ እንደዚህ ነው፣ እኔ እንደዚህ ነው ያለሁት። ምን አለ ያኔ? ስለዚህ ምንም አውቀው ነገር አልነበረም።
አሁን በቅርቡ ነው ስለነኚህ ስንረዳ ስለመንፈሶቹ። ከዛ ራሱ ነገረኝ። ልገል ነበር በባቡር አለህ። ልገል ነበር። በቃ ተስፋ ቢስ ላደርግ ነበር አለ። አመሰራረታችን የተመሰርንበት ጠባይ በፍቅርና በበጎነት ውስጥ የተተከለ መንፈስ ስለሌለን ነው። ሁለተኛ የቀደሙ አባቶቻችን በበረከት ውስጥ መቆማቸውን እና በተስፋው ቃል የተዋጀ ልብና አካል እንዳላቸው ለመገንዘብ እንዲህ አይነት ሰዎችን ስላላየን ነው። ሁሉም የተዋረሰና የአጋንንታዊ ስሜት ባለው ሕይወት ውስጥ የምናየው ሰው ነው እንጂ ወደ ሰውነት ውስጥ ሊያስገባ የሚችል ኃይል ያጥረዋል። ስለዚህ በጎ ሰው ስላላየን ሁሉም ክፉ ስለሆነ በአንድነት የመክፋቱ ጉዳይ መጽሐፍ ቅዱስም በሚገባ ይነግረናል። ወደ ሮሜ መልእክት ላይ አንድ ሰው እንኳ የለም ብሎ የሚናገረው ቃል እውነት ነው። ያ ሁሉም በአንድ ዘመን ውስጥ የመከፋትና ለክፉ መኖርን እንደ እድል አድርጎ የክህደት ዘመንን ስላሳለፈ የሚያስገርመን አይደለም። ባየነው ሁኔታ ነው ውስጣችን የሚባረከው። ያየነው ክፉ ስለሆነ ክፉ እናያለን። ያየነው ሰይጣናዊ ጠባያቶችን የያዘ መሰሪ ሰው ስለሆነ እኛም መሰሪዎች እንሆናለን። ባየነው ልክ ነው ነገሮች የሚገቡን እና ለበጎነት ለመኖር በመጀመሪያ ደረጃ በጎውን ስጠን ማለት አለብን። በጎ ስጠን ያልን አይደለንም እኛ። ስለዚህ ከዲያብሎስ ክፉውን እያገኘን የምንሄድ ስለሆነ የምናወራም እንደዛው ነው፣ ግን ምንም የምናመጣው ነገር የለም። በሉ እንግዲህ በርቱ። ምን መልእክት አለ? ማለት ሁሉም ሰው ጸሎት ቢያደርግ፣ እግዚአብሔር ኃይሉን ቢያውቀው፣ መንፈሳዊ ተስፋና መንፈሳዊ ራእይ ቢጠብቅ። አሁን ሁሉም ሰው ምናልባት ወጣቱ አሁን በአብዛኛው ሰዓት እንደኔ ያለው ወጣት ነው ጫት ቤት፣ ሲጋራ ምናምን አሺሽ በጣም ብዙ ጥሯል። መንፈሱ ምን ጋር እያለ እንደዛ ነገር እንድጠቀምና የመንፈሱ ስራ መሆን መንቃት አለበት ነው ብሎ እና የሃይማኖቱን ተስፋና የአባቶቹን የቅዱሳንን ሕይወት አብነት ማድረግ አለበት ሙሉ ወጣቱ። በዚህ ሕይወት መንገድ ከተጓዘ ብቻ ነው ከርኩስ መንፈስ ሊድን የሚችለው። አለበለዚያ ነፍሱንም ስጋውንም ያጣል። በቃኛ ከርሶ ነውና ይሄ የእርሶ ፍሬ ነው። እውነት እናውቀዋለን ያን የኖርንበትን ሕይወት ያሳለፍነውን ነገር። እኔ እናቴ በመጥረቢያ ያስታኛለች እንደዚህ እንትን ብላና ከዛ በኋላ ነው የገባን እና እሷም ይቅርታ እስከመጠየቅ ደረጃ የደረሰችው። በመጥረቢያ ነው ሳተች። በመጥረቢያ እንደዚህ ብላ መጥረቢያ ስታኛለች እና መጥረቢያ ያኔ ቢያርፍ እኔ እስካሁን በህይወትም አልኖርም ነበር። እናቴም ጸጸት ላይ ናት፣ እኔም ህይወቴ የለም ነበር እና እንደዚህ ነው እርኩሳን መናፍስት እስከዚህ ደረጃ እናትን ልጅን ሙሉ ብዙ ነገር አድርጓል። ስለዚህ ለሃይማኖቱ ከመቆርቆር ይልቅ ሃይማኖቱን መቆርቆር አንድ ነገር ነው፣ ግን መኖር መጀመሪያ ሲኖረው ነው ለሃይማኖቱ የሚቆረቆረው እና ተስፋ ይኖረን። ተስፋ የለም ልባችን ውስጥ ባዶነት ስሜት ብቻ ነው። ይህንን ነው የምለው። በቡድን እንጠላለን፣ በቡድን እናወራለን፣ በቡድን እናማለን፣ በቡድን የሰው ህይወት እናጠፋለን፣ በቡድን ነገሮችን እናበላሻለን። እንዲህ ዳር ቆመን በሰው ህይወት የምናሾፍ ዜጎችን የበዛ ነው። ለዚህ ማስረጃው እኔ ራሴ በቂ ነኝ። ምንም ሌላ አያስፈልግም። ይህን ያህል ዘመን የፈጃችሁ በቤተ እግዚአብሔር የኖራችሁ ለወንጌል አገልግሎት የተሰማራችሁ ፍቅራችሁና በጎነታችሁ በምንም መንገድ ሊታይ አለመቻሉ መለኪያው እኔ ነኝ፣ ራሴ ነኝ መለኪያው። ምክንያቱም ሁል ጊዜ ከሐሜት አልወጣችሁም። ሁል ጊዜ ጸጋን ከማንቋሸሽና ከማዋረድ አራቃችሁም። ሁል ጊዜ ስለ ጸጋ፣ ስለ ሞገስ፣ ስለ እግዚአብሔር ክብር፣ ስለ አባቶች፣ ስለ ቅዱሳን፣ ስለ ጻድቃን ከዛም በላይ ደግሞ አጋንንትን ስለ መቆጣጠር ሰብካችኋል። ግን አንድም ቀን በሕዝቡ ውስጥ ያለውን ችግርና መከራ መታችሁ ለማየት ፈቃደኞች አይደላችሁም። ስለዚህ ግፈኝነታችን ያመጣውን ፍዳ ያው ተራ በተራ እንቀበላለን። ነገም በእያንዳንድ ትውልድ ውስጥ ያለው ጠላት ምን ያህል እንደተደበቀና እንደተሰወረ መለኪያው የአንደበታችን ዋጋ መሆኑንም እንገነዘባለን።